ማንኛ አለ ደግሞ ይሄኛው ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም እየተወነ መሰለኝ እዚህ ላይ ራሱ አይ አልታዘዝም አሉ በየሰንበት ትምህርት ቤቱ ታቦት ምንድነው ታቦት በአዲስ ኪዳን የለም እያሉ አስቸገሩ ስዕልን እየተጠራጠሩ ስዕል እንዴት ያድናል እንዴት ለስዕል ይሰገዳል የሚል ትውልድ ሴቶች አይዳሰሱበትም ታጥቦ ይጠጣሉ መካን ከሆኑ ይወልዳሉ ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች ከእንዲህ አይነት አጸያፊ ነገር እንዲጠበቁ ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ ተመልከቱ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል ኦኬ ጸጋ ይብዛላችሁ እሺ ጆዬ ሰላም በል እንኳን ደህና መጣ ከዛ ባሚ ወንድምነ ዳንዬ ካላለ ካልሆነ ወደ ቪዲዮዎች እንሄዳለን ታንክ ኤርሚዬ ስላየው ደስ ብሎኛል ሁላችሁም በዚህ ያላችሁ እና ሞስሉን መስወርዲኒ ዳኒ ሰላማችሁ ይብዛ ባሚ ገነት እግዚአብሔር ባርካችሁ ኤርሚዬ ተባረክ በጣም ትልቅ ነገር እያደረክ ነው በቀደም ፊድባክ እየሰማሁ ነበር ታላቁ ጅብሪል ቤት እነ ዘማርያም ሁሉ እንትን ብለው በጣም በጭንቅ ላይ እንደሆኑ በቃ አልታዘዝም አሉ በየሰንበት ትምህርት ቤቱ ታቦት ምንድነው ታቦት በአዲስ ኪዳን የለም እያሉ አስቸገሩ ስዕልን እየተጠራጠሩ ስዕል እንዴት ያድናል እንዴት ለስዕል ይሰገዳል የሚል ትውልድ ተነሳ እባካችሁ ተቆጡ እየተባለ በጣም ብዙ ሺህ ሰው ባለበት ቤት ውስጥ እየተነገረ ነበርና ደስ አለኝ ያው ፍሬ ያፈራን በጣም እያፈራን ነውና እግዚአብሔር ይመስገን እሱን ቪዲዮ ፈልገን እናየዋለን በጣም ሰፊ ነገር ነው ዘማርያም የተናገረው በቃ ተበላን አለ በቃ እነሱን ተሐድሶ ናቸው ብለን ስናስወጣለ ለነሱ ፕሮቴክት የሚያደርጉ ሌላ ተሐድሶዎች አሉ አለ ደሞ እዛ እና ተያይዘዋል ተጠላልፈው በሙሉ ቤተክርስቲያናን ወረዋታል አለና በጣም እግዚአብሔርን አመሰገንኩ ኤርሚ በርታ ቪዲዮውን ፈልገን እናገኘዋለን እግዚአብሔር ይባርካችሁ በጣም ጊዜ ኖረናል ብዬ አምናለሁ ተባረኩ እግዚአብሔር ይባረክ ይሄንን ከመስማት የበለጠ ነገር አለ እኔ በርግጥ ከውስጥ የሚነግሩኝ ሰዎች አሉ ግን ይሄን ከመስማት የበለጠ ነገር አለ ወንድሞች እናቶች ሰንበት ትምህርት ቤት አረ ካህናቱ ጋር በሉት እያሉ ነው ጌታ ኢየሱስ ምስክር ስም እንንትና ብለን መጥራት የለብንም በሉት አልሰማ ብሎ ያለ ትውልድ በሉት ብለዋል መጽሐፉም ማለት ነው ሰውን አይደለም እንለው ኦኬ በራሳቸው አፍ እንግዲህ እንደዚህ አሁን ስዕል አልቀበልም ብሎ የሚል ትውልድ መጥቷል ማለት ነው ገድላት ድርሳናት ላይ ያለውን ነገር ተው አትጠራጠሩ በእኛው ዘመን አውጥተው ይጥሏቸዋል ያው ጀምረዋል በየቆሼ ተራኮ ስትሄድ አንድ ማስዕል ነው እየተጣለ ያለው ኦኬ አንድ ማስዕል Thank you Lord የህዝባችን የዘመን ቁጥር የበሉ እንደ ነቀዝ ተጣብቀው ምድራችን ላይ እነሱ በሱቲ ተጠቅልለው ተከብረው የሚመለኩ እግዚአብሔርን ተውልዱ በእውነተኛ በቅዱስ ቃሉ አስተምሮት መሰረት እንዳያመልክ የጋረዱ መጋረጃዎች እንደዚህ እየተነሱ ነው ማለት ነው እና እግዚአብሔር ይባረክ እዚህ ያላችሁ ወንድሞች እናቶች ፕሊዝ ታቡን ምንም አላደረሳችሁትም ወንድሞች እዚህ ታቡና ኮፒሊንግ ሼሩን ከፍ ስታረጉት በደንብ የሆነ ነገር እንኳን ቢሆን ታቃላችሁ አይደል ወንድሞች የግድ መናገር የለብንም ጌታ እግዚአብሔር ዘመናችሁን ይባርክ ኦኬ እግዚአብሔር እጅግ አድርገን እናመሰግናለን ክብር ለጌታ ይሁን ኦኬ በቃ ስራ ተጀመረ ማለት ነው ሰንበት ትምህርት ቤት ውስጥ እንደዚህ መባል ከተጀመረ በቃ ወጣቱ አይሰማ እንዳትሰማ አንተ ትውልድ እውነቴን ነው የምልህ ሰልፊት አፈንድ ደስገድ ብሎ ሲል አንተ እንዴት ነው በስላሴ መልክና አምሳሌ የተፈጠርክ ሰውዬ ከራጉኤል ቤተክርስቲያን እናተ ገስታ ካቧራ ላይ ገስታ ያመጣችውን ስዕል ያድነኛል ብለህ እዛ ስር ቆመህ የምታወራው ስታወራው ብትል ማይመልስልህ ስትሰግድልህ ምሳይ ጎሽ ቆንጆ አሰጋገድ ሰገድክልኝ ብላ ታውቃለች ማርያም ስዕል እረ የተወላከፈ ስግደት ለኔማ እንደዚህ አታቀርብልኝም ብላ አርማ ታውቃለች ምንም ስገድ አትስገድ ምንም የጌታ እናት ማርያም በዛ ስዕል ላይም ስለሌለች ያ ስዕልም የጌታ እናት ማርያም ስላይደለ ምንም የምትፈይደው ነገር የለም ብራዘር ምንም ስለዚህ
ለራስ የእጅ ስራ የቀልድ ስራ እየሰገድክ እየተንደባለልክ ምንም በቃ የጠገባ እያይመስል ተንከባለ ትነሳለህ እንጂ አንዳች ነገር የሚፈይድልህ ነገር የለም። ከዚህ ይልቅ እግዚአብሔር በመልኩና በአምሳሉ የፈጠረህ ግሩም ፍጥረት ነህ። አይምሮን ተጠቀምበት። ቆም ብለህ አስብ። ምን እያደረግኩ ነው በል። ምን እያደረግኩ ነው በል። የስዕልና የቅርጻ ቅርጽ ነገር አብቅቶለታል። አንዳንዱ እኮ ድብድብ ገጥሟል። ቤቱ ገብቶ ውለጂ ወተት ታወጫለሽ አውጭ ታወጣለች ብሏል ኤርሚያስ እያሉ ድብድብ ከስዕል ጋር በያውጭ። እኔ ልጆቼን እንትን ከጎረቤት ኪራይ ወተት የምከራየው አንቺ ቤት ውስጥ ተቀምጠሽ አውጭ በይ አምጭ አላመጣሽ ወደዛ ዞር በይልኝ ተጀምሯል ማለት ነው። እና እግዚአብሔር ይባረክ። ጆዬ እሱን ቪዲዮን ፈልገው እንሰማዋለን። እሺ ባሚ። እሺ ኤርሚ በድጋሚ ስላገኘው ደስ ብሎኛል። ቅዱሳን ሰላም ብያችኋለሁ። ከላይ ያላችሁ ከታችን ክርስቲያኖች ወንድሞቼ ጌታ ጸጋና ሰላም ይብዛላችሁ። ያው እንደተባለው ኤርሚ ትክክል ነው። እኔም በአንድም በሌላም አሁን በቲክታክ ፕላትፎርም ብቻ ሳይሆን ላይክ በአካልም ብዙ አንዳንድ ቦታዎች ላይ በጣም ጅንብኝ የተፈጠረ ነው። ስፔሻሊ በነዛ ቤተ እምነት ማለት ነው። ትልቅ ነውጥ ነው። ምክንያቱም መጽሐፍ ሲናገር ጠዋትም አንድ ቤት ሲናገር ነበር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል ሐዋርያው ዮሐንስ በ5ኛው ምዕራፍ ላይ ሲናገር ማለት ነው። እና ይሄ ነው በቃ ወንጌል። እና ቅዱሳን ተባረኩ። ኤርሚ በአንተ ላይ ስላለው ጸጋ እግዚአብሔር ይመስገን። እንጸልይልሃለን፣ እኛም እናገለግላለን። ሁላችሁም ደግሞ ጸጋ ይብዛላችሁ። ቴንክ ዩ ኤርሚ። እሺ ቴንክ ዩ ባሚዬ፣ ጸጋ ይብዛልህ። ኦኬ ወንድምነት ዳኒ ያለ ኦኬ ቢዚ ሆኖ ነው ዳንዬ በሚችል ሰዓት አለ ወንድምነት። እሺ አንድ የምናገራችሁ አለው። እሺ ሰላም በል። ሰላም ብያለሁኝ ወገኖች፣ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ አለ ወንድምነት። ቴንክ ዩ ጸጋ ይብዛላችሁ። እሺ እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። ኦኬ ይሄንን ፒክቸር እስኪ እኔ ቪዲዮ ማለት ነው። ኦኬ በእጅ ያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ሳወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ፣ መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ድቁና ቅስና ይሰጣል። ቀደም ብዬ ነገራችሁ በብፁዕ አባታችን በአቡነ ተክለ ሃይማኖት ጊዜ የአንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳስተኝ አለ። ሰውየውም ካህኑም አለ። አዲቱ አንደኛ አይዳሰስም ተባለ። ለምን ታቆ ነው የምትጠጪ እንጂ ማ ህየንተ ጳጳስ ነው ሴት ገላ ይነካውም ታል ከሰሰች። ያን ካህን በተከሰሰ ጊዜ ሲቀርብ ገሩ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል? አሁን ጋዜጣው ቀን ያለ ይሄ እንዲሰራ ብለው ያዘዙበት ኩላ አለ። እና ይህ ከወርቅ የተሰራ ነው። ዘተገብረ በደህና ማህራን አለ እንጂ የተሰራ በጥበበኞች የተባረከ በዚህ በእጅ ያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በደህና ከወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ፣ መካን ከሆኑ ይወልዳሉ። አሁን እንግዲህ ይህ ወንድሞች እናቶች እንዴት እኮ አጸያፊና ቀፋፊ ነገር እንደሆነ አስቡ። ሴቶች ታጥበው ይጠጡታል። መካን የሆኑ ሴቶች እንዲወልዱ የመስቀሉ ላይ ጭቅቅትን በደንብ አድርገው ያጥቡትና
ይጠጣሉ። ይሄ መስቀል ሲይዘው የሚውለው ማን ነው? ያው እንደሱ አይነቱ ቄስ ማለት ነው። አፍንጫውን ሲወረጉርበት የአፉን ልጋግ ሲጠርግበት የሚውለውን ሁሉ እጁ ላይ ያለውን ቆሻሻ መስቀሉ ላይ ያርፋል። ያንን እጣቢ ትጠጡታላችሁ ብሎ ይላል። ለምን? ልጅ እንዲወልዱ። መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘራ አብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ነው። አረ ወገቡን ማያከከበት በጣም ጥሩ ነው ብራዘር። እሱ ጋር ሌላ ቦታ እዛ ድረስ ብዙ አትሄድ። እውነቴን እኮ ብዬ የምለው መቋሚያ እኮ ብቻ አይደለም የሚይዙት፣ መስቀል ብቻ አይደለም የሚይዙት። እንዴ ኧረ ተው፣ እኔ ግፍ አታዞሩኝ፣ ግፍማ አታዞሩኝ። እንዴ ምን ሆነዋል አንቱዬ? አታወራትም ኤርሚያስ ዛሬ በቃ ቻለው ዝለለው። ዶክተር ሮዳስ ቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር ነው የሚጨበጠው። እና በዚሁ እጃቸው በዛ እንትን በጨበጡበት እዚህ መጥተው መስቀል ይጨብጣሉ። ያ በኋላ ደግሞ ታጥባችሁ ይታጠባል። ጠጡት ሴቶች። በየስንት ጊዜ አሁን ልጆችን መካንን የሚያስወልድ እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን፣ ማን ነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን የሚያህል ቢገፋ የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከሷ ጋራ ህጋዊ የሆነ የሩካቤ ስጋ ፈጽመው ለመጸነስ በእምነት ኃይል አገኘች ይላል። አየ ለመጸነስ በእምነት ኃይል አገኘች። ለመጸነስ እኮ ከባሏ ጋራ የሩካቤ ስጋ መፈጸም አለባት። አዎ ያን የሩካቤ ስጋ ደግሞ ኦልሬዲ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሚታው አይ ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው። ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋ ነው? እዚጋ ያው የመቶ ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው። ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነት ለመናገር ማለት ነው እንዴ
ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ይወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ የጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል፣ ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ፣ በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋር የግብረ ስጋ ግንኙነት ፈጽሞ እሷን ፈጽማ ኃይልን አግኝተው እሱንም ለማድረግ ኃይል አግኝተው እናም እንደገና ለመጸነስም እግዚአብሔር ኃይል ሰጥቷት ጸነሰች። አሮጊቷ የ91 ዓመት ታሪክ የ91 ዓመት ዕድሜ ያላት ሴት በዚህ ፕላኔት ላይ ሆኖ የማይታወቅ እንዴት ድንቅ ነው! እንዴት ድንቅ ነው! አየህ፣ ይህንን ታዲያ ሳራን እንድትወልድ ልጅን እንድትወልድ ኃይልን በእምነት አገኘች ብሎ የሚል ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጥ እሱ እንጂ የመስቀል ጣቢ የመስቀል ጭቅቅል ጠጥታችሁ አይደለም የምትጸንሱት። ያስጠላል እኮ ወንድሞች እናቶች። እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናም ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል ጣቢ ከጠጡ በኋላ ማን ነው ሊሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል ጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። ተባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ፣ እግዚአብሔር ነው ሚስትን የሚሰጥ፣ እግዚአብሔር ነው ትዳርን የሚሰጥ፣ እግዚአብሔር ነው ጤንነትን የሚሰጥ፣ እግዚአብሔር ነው ሁሉንም ለሁሉም የሚሰጥ፣ ሁሉንም ለሁሉም የሚሰጥ እና ከእንዲህ አይነት ከጣቢና ከቆሻሻ ከአተላና ከፍርፋሪ በቃ ቢወራ ጣቢ ነው፣ ቢወራ ተቅማጥ ነው፣ ቢወራ አተላ ነው፣ ቢወራ እንትን ነው፣ ፍርፋሪ ነው። እዛኛው ዘራ ብሩክ መቃብሩ ጋር ሄደ የመቃብሩን አፈር ይላል። ደግሞ መስቀሉ ታጥቦ ይላል። ዞር ስትል ጸጉሩ ይላል። የሰውየው ምን እኮ የቀረ ነገር የለም። የዘራ ብሩክ የሚባለው ሰውዬ ጥፍሩ ለድነት የዘላለምን ሕይወት ይሰጣል ይላል። የጥፍር ቁራጩ ተፈልጎ አንገት ላይ እንደ ቀበቶ እንደ ካሰርከው 22 ትውልድ ድረስ ይማርልሃል። የዘራ ብሩክ ጥፍር ከየት ነው የምታገኘው? አሁን ሰውየው መቼም እንደኛ ሰው ስለነበረ 20 ጣቶች አሉት። የእግሩ 5-5-10 የእጅ 5-5-10 ማለት ነው። እስከ ዛሬ ድረስ የማያልቀው አትጠይቅም። የማን ጥፍር ነው የሚሰጡ ብለህ ብትል የዘራ ብሩክ ጥፍር ነው ብለው የሚሰጡ እዛ ገዳም ሄደው ቁጭ አሉ። ስራ አቶ ቁጭ አለ መነኩሴ የእግሩን ሙዣሌ ያጣመመውን እግሩን እሱን እየቆረጠ ከጥፍሩም ላይ እየቆረጠ ከእጁም ላይ ከእግሩም ላይ እየቆረጠ ያን ቁራጩን ያስቀምጣሉ። ገዳም ውስጥ ያሉ ገዳም ውስጥ የሚሄዱ ያሉ እዛ የሚያገለግሉ የነሱ እግራቸው ጥፍራቸው እዛ ይቆረጣል። የጥፍሩ ቁራጭ ይቆለላል። ከተቆረጠ በኋላ ከዛ ስትሄድ የአባታችን የዘራ ብሩክ በረከታቸው ይደርብህና ብለው ከዛ የተቆረጠ ጥፍር አንስተው ይሰጠዋል። ከአዲስ አበባ ድረስ ችኳንታ ተከራይተህ አልጋ በአልጋ ነው መንገዱ ወደ ዘራ ብሩክ ሲሄዱ ብለህ የሰላሌና የፊቼን መንገድ ንፋስ እየወለወለ ሄደህ የአባይን በረሃ ተሻግረ ሄደ ጎጃም ድረስ ይዘህ የምትመጣው ምንድነው? ጥፍር። የጥፍር ቁራጭ
እማዬ አቤት ሄጄ እኮ ከበረከታቸው ተካፍዬ መጣሁ። የት ዘራ ብሩክ ምን ይዘህ መጣ? ጥፍራቸውን ምን ያደርጋል ደግሞ ጥፍራቸው? አረ እንዲህ መሰለሽ እንዴ እታለምዬ እዛ የነበሩት ሰባኪ ሲሰብኩ ሰማሁ። ምን አሉ? የአባታችን የዘራ ብሩክን ጥፍር ቁራጭ የያዘ 22 ትውልዱ መንግስተ ሰማያት ይገባል ብለዋል። እና እዚህ ቤት ያሉ የኔ ወንድሞቼ እህቶቼም አንቺም እናቴም አባቴም የሞተው አያቶቼ ሙሉ በሙሉ እኔ ጥፍሩን ብቻ ስላሰርኩኝ 22 ትውልድ ይማራል ብሏል ብሎ ጥፍር አምኖ ጥፍር አስሮ ይዞራል፣ ይወጣል፣ ይገባል። አቤቱ ጌታዬ፣ አቤቱ ጌታዬ። ለዚህ ትውልድ ኢየሱስ ጌታ ነው ብለህ ስትል አይኑን ያጉረጠርጣል፣ ይሰድባል፣ ይረግማል። አንተ የተረገምክ እንዴት እንደዚህ አይነት እንዴት ግድም ብታድጉ ነው እንዴት ኢየሱስ ያድናል ትላለህ? አንተ ነውር አይደለም እንዴ ይላል ሽማግሌ ሁሉ ጭምር። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ? እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ? ነውር እኮ የነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸውም። የነገሯቸው ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርሪቷ እያሉ ማለት ነው። ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ የድስቱ እንኳን እንደ ምናልባት ያው ወጥም ስለሚሰራበት እጣቢ አባ ገብረ ኪዳን የእግር እጣቢ። አሁን ታዩት የመስቀል እጣቢ ምንድን ነው የቀረን? ምንድን ነው የቀረው? የምን እጣቢ ነው የቀረው? እሺ እስቲ በዘራ ብሩክ መስቀል እጣቢ ተአምር የሰማ እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር ሁለት ቦታ አለ፣ መግባት ትችላላችሁ። የዘራ ብሩክ የመስቀል እጣቢ ጠጥተው የወለዱ ሴቶች የምታውቁ እስቲ ታምራታቸውን ተናገሩ፣ እንስማችሁ፣ እኛም እንጠይቃችሁ። ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ፣ ከገስት ላይ ውረዱ። አለ ይህን ታምራት ሊናገር የሚችል አይቻለሁ እኔ ታምሩን። የመስቀሉን እጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘራ ብሩክን የመስቀል እጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህም ላይ ሀሳብ ይሰጡበታል። ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ያ እኔ በመጀመሪያ የሕክምናውንም ፓርት ነው መንካት የምፈልገው። መካንነቱን ሁሉ ጊዜ ከሴት ጋር ማያያዝ በራሱ እኛ ማህበረሰብ ላይ ያለ ችግር ነው። ስለዚህ አሁን የእሳቸውም አንደኛው እና ዶክተር ተብዬውም ፒኤችዲ ያለኝ ነው የሚለው የእሱም ችግር እሱ ነው። እስቲ እና ለወንዱ መካንስ ለምን አያጠጡትም?
ሁለተኛ በዚች ቤተክርስቲያን ስፔሻል በዚህ በኦርቶዶክስ ቤተክርስቲያን ውስጥ ያለው ለሴቶች ያላት ቦታና ስፍራ በጣም የሚያሳይ ነው። ንቀትም ጭምር የሚያሳይ ነው። ኦኬ በሁሉ ነገር ከቤተክርስቲያን እንዳትቀርብ፣ ከቤተክርስቲያን 40 ክንድ እንድትርቅ በወር አበባ ጊዜ፣ ከዛ ደግሞ አልፎ መጥቶ ደግሞ አሁን ጭራሽ የመስቀል እጣቢ ትጠጣ ወንዱ ደግሞ ይሳለም የሚል ደግሞ እንደዚህ አይነት ዲስክሪሚኔሽን እጅግ የሚያሳዝን ነው። ስለዚህ ኦርቶዶክሳውያን ልትነቁ ይገባቸዋል። ስፔሻሊ ሴቶች በደንብ ልክ እንደ እስልምና እንደምታውቁት ለወንዶቹ 72 ደናግሎችን በገነት ውስጥ ለጀነት ያዘጋጃል። ለሴቶቹ ግን ምንም የለም እና ተመሳሳዩ ነገር ነው ኦርቶዶክስ ጋር ያለው። የኦርቶዶክሱ ደግሞ እጣቢ ምናምን ለሴት ደግሞ ምንም የሌለበት መሳለሙን ደግሞ ለወንዶች መስጠቱ በራሱ ደግሞ ስህተት ነው። ስለዚህ ከእንደዚህ አይነት የጨለማ ስራ እንድትወጡ ነው። ሲጀመር እጣቢው መሳለሙ ምንም የሚጠቅም ነገርና የሚፈይር ነገር የለውም። ይሄ የአቡነ ዘርዓ ቡሩክ መስቀል ነው፣ የገሌ መስቀል ነው፣ ከሰማይ የወረደ ነው ብትሉ በማቴሪያል ላይ የተመሰረተ ክርስትና የለም። ጌታችን ኢየሱስ ክርስቶስ ስሙ ነው መድኃኒት፣ ደሙ ነው መድኃኒት። ስለዚህ በክርስቶስ ኢየሱስ ደምና ስም መፈወስና ከየትኛውም አይነት እስራት መፈታት እየቻላችሁ ከእንደዚህ አይነት ተስፋ ምንድነው በእንደዚህ አይነት ተስፋ ውስጥ መኖሩ በራሱ ህዝባችንን ምን ያህል ጨለማ ውስጥና መከራ ውስጥ እንደሚያሳልፉት ያሳያል። ይሄንን አሜን ብሎ የሚሰማ ይሄን እነዚህን ሰዎች አስገቡት ዳጊን ኧረ በመቤቴ እያለ ነው። ኤርሚ ያስገባው አመለጠ። አንተ የጣቢው ጉዳይ ደና በጣም ፈኒ ፓርት ነበርና ዌልካም ዳጊ። ሶ ምንላችሁ ምንድነው መካንነትን ሁሉ ጊዜ ከሴት ጋር ታያይዙት። ኦኬ በዚህም በዛም ሳይድ ስላለ መጠጣት ካለባቸው ሁለቱንም አጠጧቸው። ቄሱም እዛ ራሱ ሮዳስንም ሁሉንም አጠጧቸው። ራሱ ሮዳስ እሱ እንዲሳለብ የእሱ ሚስት ደግሞ እጣቤ እንድትጠጣ መሆን የለበትም። እንደዚህ አይነት ነገር ፌር አይደለም። ስለዚህ ይሄንን አቁሙ ነው የምንለው። ኤርሚ ያንን እንትኑ ብናይ ደግሞ አሪፍ ነበረ። ይሄ ጥምጣም የጠመጠመ ሰውዬ ጥሩ ዘቤ ማረኝ የሚያስብል ቆንጆዬ ተረት ለቆልናልና ዩዘር አለሽ ዩዘር 1085 አይ ቲንክ ታፕታፕ ያርገችውና አላስወርዷት። እሺ አዎ እኔ ጋር ነው ይዛለ። ኦኬ ያ እሺ ዳጊ ይቀጥል። ሰላም በለንና እሺ ሰላም ወገኖች እንዴት ናችሁ? ሁላችሁም ያለው በጣም ያመለጠኝ ነገር እንዳለ ይሰማኛል። የሰማችሁ ነበር አሁን ስገባ ማለት ነውና ምንድነው ያመለጠኝ ነገር ካለ እንደ አንድ ሰው ብሪፍ ቢያረክልኝ ደስ ይለኛል። እስከዛው ሰው ኃይሌ ገብረ ስላሴ ኃይሌ አንተ ይሄ ነበር ያመለጠ። ኃይሌ ካመለጠማ ትይዘው። እሺ ሰልዬ፣ ቢኒ፣ አሞጼ፣ ዳኒ፣ ጆኒ፣ ባሚ፣ ኤርሚዬ ታች ያላችሁ ሁሉዬ እንዴት ናችሁ? ጌታ ይባርካችሁ። ወዳችኋለሁ። አይ ዶንት ኖ እንግዲህ ልስማችሁ ምንድን እንደተወራ አልሰማሁኝም። አረ ዳጊ ምንድነው ኤርሚዬ? እጣቢ ነው። ምን አይነት ጉድ መጣ? አይ እጣቢ አጠላ ምናምን ጭስ መቼም አይጠፋም። ከጋን እጣቢ እስከ እግር እጣቢ፣ ከእግር እጣቢ እስከ መስቀል እጣቢ፣ እጣቢ በጣቢ ሆኗል እኮ ምድሪቱ። መተጣጠም እንደ ሙስሊም አበዙ የሆነ ነገር በኢየሱስ ክርስቶስ በጣም እኮ እውነት በጣም ነው እኮ ሹክ የሚያደርግ። እንዴት አባላና ፈርፋውንም እየፈሰሱ ነው አብሮ አንዴ የመጨረሻ ሶሪያ ወንዞች አብሮ እየፈሰሱ። አይ እስኪ ልስማቸው ነው። አገራችሁ መካን የሆኑ ሴቶች ምናምን ካሉ ሪፈር ጻፈላቸው። እዚህ የመስቀል እጣቢ ያለላቸው ለመካንነት። ኧረ በኢየሱስ የአሜሪካ በህግ አትለቅህም አልኩ። በህግ ተበሰብሳለህ። ሄዶ ወህኒ ነው የሚቀጡ። ይሄ ሰው ዲስሬስፔክት ማድረግ ነው ተብሎ ይሄ መጨረሻ እንዲህ አይነት ቆሻሻ ነገር በፍጹም
እንዴ እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማን መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት ወንዶች የሚስሙት? ሴት ማትነካው ለምንድን ነው? ወንዶች እስኪ መልሱ። ሴቶች የማይስሙት ለምንድን ነው? ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች፣ ከእንዲህ አይነት አጸያፊ ነገር እንዲጠበቁ። ለእናቶች ለእህቶች ክብር የሌለው ነገር ማለት እጣቢ ጠጡ ብሎ ኢንቫይት ማድረግ። ወንዱ ይስማል በአፉ መስቀሉን፣ በአፋቸው ሲስሙ ያሉትን ካፋቸው ላይ ያለ አክታ ምራቅ ሁሉ ጭምር እዛ ላይ ያርፋል። እሱን ታጥበው ሴቶች ይጠጣሉ። ያው በሃይማኖቱ ቤት ሴት እኮ ርኩስ ነች ነው ብለው የሚሉት። እግዚአብሔር ምሕረት ያርግላችሁ። ያለ እነሱ ግን መኖር እንደማንችል ግን አጣቅም። ያለ እህቶች ማለት ነው። እያንዳንድህ እናት ቢሆን እምዬ፣ ሚስት ብትኖር ሃኒ ብለህ ተጣብቃ ነው የምትኖረው እንደ ጨሪ። ግን እነሱኑ ደግሞ እርኩስ ያደርጋሉ፣ እነሱኑ ደግሞ ያቃልላሉ። እና ከእንዲህ አይነት እግዚአብሔር ነው ልጅን የሚሰጥ። እጣቢ በመጠጣት ልጅን አታገኙ። ይህን ነው የምንነግራችሁ። በዚህ ጉዳይ ላይ ማንም አይገባም። እንዴ ዳጊ ለምንድን ነው እኛን ሰው እያታንሳቸው ብለህ ያልከው? ማን ነበሩ ስማቸው ታውቃቸዋለህ? ባለ ጥምጣሙ ሰውዬ አባዲሽ ናቸው። አባዲሽ እንትናቸው ነው ጭንቅላታቸው ላይ የተቆለለውን ነው እንትን ብለህ ማን እውነተኛ ስማቸው? በእርግጥ ማንም ስማቸውን የነገረኝ የለም ኤርሚዬ። እስካሁን ድረስ ቆሞስንም ጠይቄያቸው ነበር፣ እሳቸውም አላወቋቸውም። አዲስ መናፍቅ ናቸው አሉ። ስማቸው ማን ነው? ማን ነው ስማቸው? ሶል አዲሱ ሰውዬ ማርያም ሰው ስላሴን ክዶ ማርያምን እንኳን ካልካደ መንግስተ ሰማያት ይገባል ብሎ ሲሉ የነበሩት በደንብ አልያዝኩትም። አንድ ሰው ግን ሲጠራቸው ማን ነው ዘማርያም ይሁን የሆነ ትምህርትም አላቸው ምናምንም እንዲም ነው እንዲያ ነው ሲል ነበርና ማን ነው ያለው? እባክህ አልያዝኳቸውም። ግሩም መሰለኝ። ግሩም መሰለኝ። ግሩም ነው። ግሩም ነው የሚባለው መሰለኛል። ያ እንደዛ ሲል እንደዚህ ስላችሁ መሰለኝ ሰማሁት። ዩቲዩብ ላይ ቆይ እናያቸዋለን። መምህር ግሩም መሰለኛ ታች ላይም እየጻፉ ነው። ያ ግን እኮ ምን የመሰለ ቆንጆ ስም እኮ ነው የሰጣቸው። ዳጊ ተመችቶኛል። አባዲሽ የሚለው ዳጊ እኮ እዚሁ ክርስትና ስም ማውጣት ጀመረ። አባዲና ይሻላል ብዬ ነው ኤርሚዬ። ኦኬ አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። መቤታ ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ? ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም። አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሙት ንገሩኝ እንጂ የት አለ? እንደዝም ብሎ ማቅጣጣ አይደለም። የት አለ? ቅዱስ ጳውሎስና እነ ጴጥሮስ ሙት ማስነሳታቸው በመጽሐፍ ቅዱስ ላይ ተጽፏል። እሷ ሙት አስነሳች ብሎ የሚል የት አለ የተጻፈው? የት አለ? መናፍቃን ግማሽ ፓርታቸው ነው የሚታየው ምናምን ነገር ብሏል። እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የት አለ? የቱ ጋር ነው የተጻፈው? አባዲሽ ነው ማን ያላችኋቸው? እኔ ስማቸውን በትክክል ስላልያዝኩ ነው። ወይስ አባ እንኳን አይደሉም፣ ጠምጥመዋል። አይ ቲንክ ነው ቢጫ ስለለበሱ ነው አባ ያላችኋቸው።
ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ፣ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሙት ከማስነሳት ይልቅ የህይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ፣ ዋናው አቤት ሙት ባህሪያችን ህይወትን ያገኘው በድንግል ማርያም ነው። በህልም የሚያምን ሰው የሰይጣን ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። ከእግዚአብሔር የሚመጣ ህልም አለ፣ ከአራቱ ባህሪያት አለመስማማት የሚመጣ ህልም አለ፣ ከሰይጣን የሚመጣ ህልም አለ። ቆይ ህልም ላይ ገቡበት። የት አለ ስለ ማርያም ብለው ሰሞኑ ሲናገሩ የነበረው? አሜን። ለምሳሌ አንድ ሰው እኔ ሻሹ እየከበዳቸው ይመስለኛል ብዙ ነገር። ኦኬ ለፈልገው ወገኖች እስከዛ ተናገሩ። ዳኒ ያለህ ልክ ይላሉ ኤርሚ ልክ ይላሉ። ኦኬ ቴንክ ዩ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማን ነው ምንፍቅናን የተናገረ? ማን ነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉትና ያጋንንቱና ኤርሚ ላክለሱ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምንም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸው ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች። አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች ዝም ነው አይደል ያሉት? አዎ ዝም ነው፣ ምንም የለም። ለምን? ውስጡን ለቄስ የሚል ተረት ሳይኖር አይቀርም። የእውነት ግን ለምን አልታዘባችሁም? እኚህ ስላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። በቋንቋቸው፣ በብሔራቸው፣ በዘራቸው ሁሉ ጭምር አብጠለጠሏቸው። ከፍ ዝቅ አድርገው ይሄ ኦሮሞ ምናምን ነገር እያሉ ያመጣላቸውን ሁሉ ተናገሩ። ዩቲዩብ ላይ ጭምር ያሉ ትልልቅ መምህራን ማለት ነው። አየ ቤቱ የእግዚአብሔር ክብር ስትነካ ምንም ደንታቸውም አይደለም። መጽሐፍ ቅዱስ ቢቀደድ ይህን ያህል አይጮሁም። አይተናቸዋል፣ ቼክ አድርገናል። ራሳቸውም
ጴንጤው መጽሐፍ ቅዱስ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል። እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ። መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው። አስተምሮታቸው ይሄ ነው። ዝም ብላችሁ ገዝታ አትላኩልኝ። ማን ፋሲካ ደግመ ከላክ ያው በብሎክ አሰናብታለሁ። እና እንደዚህ አይነት ነገር ነው ያለው። ዳጊ ኔትወርክ እኮ እምቢ አለ። ሚዛናቸው ይሄ ነው ማለት ነው። ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል። የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝብ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር። ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች። ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አዎ ትሰማለህ ዳግሻ? እኔ አዲስ ቪዲዮ የለጠፍኩት አለ። እሱ ላይ ምን አሉ መሰል አዲሱ ደግሞ ሰውዬ ያለ ማርያም እግዚአብሔር ማመን ራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው። እንደሳቸው አባባል አይተዋል። ቪዲዮውን አንድ ከቻልክ ክፈተው። ሁለተኛ ደግሞ አብንም ማየት አይቻልም ብለዋል ያለ ማርያም። እንዴ በማርያምስ ቢሆን አብን ያየ ሰው አለ እንዴ? ማየት ይቻላል እንዴ? ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት ሆነ? ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መስጠት አይቻልም። እዚህ ጋር ያሉትን ተመልከት። ድንግል ማርያም በሌለችበት አብን ማየት አይቻልም አሉ። ባለችበት አብን ማየት ይቻላል ማለት ነው።
አብን ያየ ሰውስ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉ። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ ነው። በቃ እርሷ የሶስቱን የሚያስተባበረች ናት። ኦኬ። አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ። ኦርቶዶክሳውያን ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርሚዬ። አዎ ቆይ ማስተባበሩና እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን ስላሴ ገቡ አብርሃም ቤት ትሉ ይል እንዴ? ታዲያ አብርሃም ቤት አብ፣ ወልድ፣ መንፈስ ቅዱስ ስላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ፣ ወልድ፣ መንፈስ ቅዱስ አይገኙም ብላችኋል። ነበረችው የአብርሃም ቤት? የሚገርም ነው። ድንግል ማርያምን ስናከብራት፣ ድንግል ማርያምን አማላጅነቷን ስንቀበል፣ እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለም። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። መሬት የምናይበት፣ ኃጢአት የምናይበት ወይም ደግሞ ወንጀል የምንሰራበት አይን አይደለችም። ጽድቅ የምናይባት፣ እውነት የምንመለከትባት፣ ስላሴን የምናይባት፣ ስላሴን የምናምንባት ድንግል ማርያም፣ ቅዱሳንን የምናይባት፣ መስቀሉን የምናምንባት፣ ኢየሱስ ክርስቶስን አምላክነቱን ተገልጦ ያየንባት እውነተኛይቱ አይናችን ድንግል ማርያም ናት። በቃ ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይልህ ብርታት እስኪሆናቸው አይመጣም ነበረ። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። እንግዲህ ታያቸው። አሁን በእርግጥ ተጠርተው ሁለተኛ እንደዚህ አይነት ውሸት እንዳይለመደውት ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋራ ብፁዕ አቡነ ፊልጶስ ይባላሉ። ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደውት ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገው ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ነች፣ አይናችን ስለሆነች አይናችን ነች ይላል እንዴ? ምን ማለት ነው? የስላሴ ያስገኝ እሷ ሆና አረፈችው አይደል?
አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በስብከታቸው ተገስጸዋል። ባይዘው ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ አባቶች አሉ። እንዲህ አይነትን አሁንሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይሄን ተዋቸው። ይሄን ዘለለው ዳጊ ይሄን ድንግል ማርያም ማኅፀን ውስጥ እዚያ ያወሩበት የነበረው ቋንቋ ግዕዝ በገነት እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማንኛ አለ ደግሞ ይሄኛው ስንጽፈው ማንኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ለወንድ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። አዎ ማንኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረዘ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ ነፃ የነፃ ሀገር ህዝቦች ቋንቋ ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ አይ እኔ እኮ የገረመኝ መሰለኝ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ መቼ አፈራው ነው ብዬ ነው። መቼ አፈራው ንብረት ነው ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ምን አውቃለሁ። ኦኬ የዚህኛው አለ ያባ ማን የመምህር ግሩም ብላችሁ ያላችሁት አንድ የቅርቡ ቪዲዮ ላይ አንድ እግዚአብሔር እንድንለይ ይፈልጋሉ። ከአንድ ያሬዳዊ ዜማ ወጥተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደግሞ ወጥተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወጥተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በቦቴ ንገሩኝ። ምን አንልም? በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው እያልኳቸው ያለሁት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምን ነው መስመር ያጣው? መንገዳችን መስመር አላጣም። ትዳሩ መስመር አላጣም። ክህነቱ መስመር አላጣም። መስመር አጥቷል። ተመልከቱ፣ 1 ግራም ተወላለይ ጉንዳን በእነሱ እግር ተረግጦ መንገድ ባህራ። አይ ኤርሚ ግን አስተውልሃል? አንድ ጥቅስ የለም። አንድ ጥቅስ ሰው ምን ይፈልጋል መሰለህ? በዚህ ሰዓት ላይ በዚህ ሰዓት ላይ ሐዋርያ ከሌ እንዳለው ማርቆስ ላይ እንደተጻፈው ዮሐንስ ላይ አንደኛ ዮሐንስ ላይ እንድትለው ነው ይፈልገው። ሰው የሆነ ጠጠር ያለ ነገር መብላት ይፈልጋል። ተረት ነው ያጠግቡት። በቃ ጠዋት ይነሳሉ፣ አንድ ቆንጆ ተረት ይዞ ይመጣል፣ አጠገበውት ይወርዳሉ። እንዴት የሁሉ ሰዓት እየተናገሩ አንድ ጥቅስ እንኳን አለ ያደረጉ። በቃ ተረት ነው። በቃ ተረት ፉከራ ራሱን መስዋዕት አድርጎ ቤተክርስቲያን የክርስቶስን ቤዛነት አዳኝነት ሊቀ ካህን መሆኑ ራሱን መስዋዕት አድርጎ ሰዎች እንዲታረቁበት አድርጓል ብለን ታስተምራለች ቤተክርስቲያን፣ ወይም እናስተምራለን። አንዳንድ ሰዎች ግን ይህንን እምነትና ይህንን ትምህርት የእሷ አይደለም ብለው በውጭም በውስጥም ሲነሳሱ እናያለን። ይህን ነገር እንዴት ይመለከቱታል?
ጥሩ ጥያቄ ነው። ያው ጥያቄውን አሁን ስንዘው እንግዲህ ከእንትን እንውጣ፣ ከዚህ ከጸብ ከነገር ሰንጣቂነት ወጥተን መሆን አለበት። ጥያቄው ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለ ነው አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች። ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ተረት ከርከሮ ቢሆን ተረት ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱን የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ ወንዱ ዝንጀሮ ይፈልገዋል መብሎ ሚስቴ ሊቀማኛል ብሎ ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ ሳስበው ወይ ለባለነት ፈልገው ሊሆን ይችላል ብዬ አስባለሁ። እሳቸው ዝንጀሮ ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኙታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሶ የሰው ሀሳብ አይደል እንዴ ያለውት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም እኔ ያላሰብኩትን ለምን ነው የሚያስቡት ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሀሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ የተረት መጨረሻው ይሄ ነው። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው ባጭሩ። በዚህ ነው ያዘው እና ምን ይደረጋል? ዝንጀሮዋ ጥበበኛ ናት። ከጥበበኛነቱ የተነሳ ያንን ወንዱን ዝንጀሮ በሆዷ ይዛ ነው የምታሳድገው። ደብቃ ታሳድገዋለች። ትንሽ ከፍ ካለ መሮጥ ካለመደ በኋላ ትተዋዋለች። ከዛም በኋላ ወንዱ ግመር ወይም ግመሬ ይባላል በገጠር ቋንቋ፣ ትልቁ ዝንጀሮ ማለት ነው። የዝንጀሮቹ አላፊ ዛጋ ያሉ ለአንዷ ቀጠና አላፊ ገዢ ይሆናል። ዝንጀሮ ማለቃ ስላለው ማለት ነው። እና የዛ ቀጠና ገዢ ዝንጀሮ ያንኛውን ህፃኑ ዝንጀሮ ያሳድደዋል። እና ብዙ ጊዜ ካሜራ ላይ ምን ላይም ለከተማ ሰው በካሜራ ስለሚያውቅ ነው ዝንጀሮች ይበታተናሉ። በተለይ ህፃናቶቹ ወዳና ወዲህ ሆነው እናያቸዋለን። ሊበሉ ብቻ አይደለም ወንዶች ዝንጀሮ ከትልቁ ከወንዱ ዝንጀሮ እየሸሹ ለምን እንዳይገላቸው። ይህ ዝንጀሮ አባቱን የሚገጥምበት አንድ ቀን አለ። ትልቁ ችግር እሱ እና እየሸሸ ሆዱን እየሞላ ከእናቱ እየጠባ ከአባቱ እየተደበቀ ይኖራል። ምን ቀን ሊገጥመው ይችላል? አባቱ ሮብ ነው ዓርብ ነው ሐሙስ ነው ነው የሚል አሁን ሰው መቼም ተረክ ሲል ገዘፍ ሲል እንደዛ ነው የሚችለው። እና አንድ ጥበብ አለው ዝንጀሮ። አባቱን ትልቁን ዝንጀሮ መጋጠም የሚጀምረው አባቱ ዱካ የሚባል አለ። ኮቲ ወይንም የጫማችን እግር አፈር ላይ አርፎ ሲሄድ የሚፈርመው ማለት ነው። እና ያንን እየፈረመ ትልቁ ግመሬ እየተራመደ ሲሄድ ትንሹ ያ ሲሳደድ የነበረ ዝንጀሮ እየሄደ ያችን ዱካ ይለካታል። እግሩ ከአባቴ እኩል ሆነ አልሆነም፣ ከአባቴ እኩል ሆነ አልሆነም ይለካል። ከአባቱ እኩል ሲሆን አባቱን ይገጥማል። መናፍቃን የሚያደርጉት ይሄንን ነው። ከውጭ ሆነው መዋጋት ሲሳናቸው ውስጥ ይገቡና ልክ ሊቃውንት አባቶቻችን ይላሉ፣ የኔታ በረከታቸው ይድረሰና እሳቸውም ይናገራሉ ብዙ ጊዜና ክህደት ማነው ተማሪ ክህደቱን የሚገልጠው ጉባኤ ሲይዝ ነው። ተማሪ እያለ ክህደቱ አይታወቅም። ሊቅነቱም ክህደቱም ምንፍቅናውም የሚታወቀው መናፍቅ ከሆነ ምንፍቅናው የሚታወቀው ጉባኤ ሲይዝ ነው። ለምን ሲያስተምር ማንም የለብኝ ሲል ዓላማውን ይገልጣል። እኩል መገዳደር ሲችል ማለት ነው። እና በዚህ የተነሳ ምንድነው ለማለት የፈለግኩት መናፍቃን ከውጭ ሆነው መዋጋት ሲሳናቸው ከውስጥ ሆነው እኛ ጋር ይገባሉ።
ልክ ሊቃውንቱ እንደሚተረጉሙት እንደነ ዲያድርስ መዝገብ ቤት የተቀመጠውን እየተማሩ ከጉባኤ ቤት እየተማሩ የክህደቱን በጎን ከዕቃ ቤት እያጠና ያስቀምጥ ነበር ይላል ዲያድርስ። እያጠና ምንድነው ያደረገው? ጉባኤ መትከል ወደ ጵጵስናው ሲመጣ ክህደቱን በአደባባይ መስበክ ጀመረ ማለት ነው እንደነ ሊሆን። ስለዚህ ምንድነው ባጭር ቃል ለማለት የፈለግኩት መናፍቃን በውስጥ ገብተው የቤተ ክርስቲያንን ስስ ጎኗን ጠንካራ ጎኗንና ደካማ ጎኗን አይተው እናሸንፋታለን አናሸንፋትም ብለው ለክተው የሚነሱበት ቀን አለ። እኛውም ማይረግ ላይ ቢሆን እንደውም ሊቃውንት አባቶቻችን አሉ ዲያብሎስ ከፍ አለ ማረግ ላይ ያስቀመጠው እግዚአብሔር ከዚያ በኋላ ከከፍታም ቢሆን አንተም እንደ ዲያብሎስ ከካድከኝ አወርድሃለሁ ነው። ስለዚህ ከፍ አለ ማይረግ ላይ ያለ ሰው እንኳን ቢሆን ከፍታው ላይ ሆኖ ከካደ ይወጣል ከማይበሩ ነው። ስለዚህ ይህንን ተረድተን ሁላችንም ከቤተክርስቲያናችን ጎን መቆም አለብን። እሺ እንግዲህ ለዚህ ተረታቸው ምንድነው የምንመልስላቸው? አንድ የሳቸው አይነት ሌላ ተረታም እናት አሉ። እሳቸው የመለሱትን መልስላቸው እሱን እናሰማለን። አሁን ለእሳቸው ወሬ ለዚህ ወሬ ምንድነው ብለን የምንመልሰው? እንደዚህ ብለው እስኪ መልሱላቸው። እኚህማ ሆይ አንቱዬ እስኪ ነው ይምጡ። የታሉ? የቱ ጋር ነበሩ? ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ መምህር ግሩም እንግዲህ መበለቲቱ እማሆይ እንዲህ ብላለች። ማን ነው እንዲህ ብለዋል? እንዲህ አሉ እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ ብራዘርዬ፣ ውሃውን ጠጥተን ያደግነው አልቀናል። መናፍቅ ጨረሰን እየሸረሸረ ወሰደን እያሉ ገና እናንተም ትመጣላችሁ ማለት ነው። በምን ተሸረሸራችሁ? ምንም የሌላት አደፍ ምንም የሌላት ጉድፍ ነው ያሉት። ሃይማኖታችን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ጉባኤ ቃና ነው ምንድነው? ይሄ ምንድነው የሚባለው? ለምን የተሸረሸራችሁት? የናቃችሁት መናፍቅ ብላችሁ የምትሉት እንዴት እየሸረሸረ ይወስድባችኋል? እናንተ ስለ ዝንጀሮ ስታስተምሩ፣ ስለ ጉንዳን ስታስተምሩ ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከው ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ
ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር ይነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው። የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስ በእንትስ ብሮ ልጄን እድራለሁ አቶ እልፍነህ ጓሮ እያለች ዝንጀሮ ልጆቿን በእኔ ግቢ ነው የምትድረው ብለው ይላሉ። ባቄላ ተዘርቶ፣ ስንዴ ተዘርቶ፣ በቆሎ እሸት ተዘርቶ በቃ እንዳለ መጥቶ የዝንጀሮ ቡድን ግመሬ የተባለው አሁን እሳቸው ያሉት የጎበዝ አለቃ እንደሚባለው አለቃው ማለት ነው፣ መሪው ማለት ነው። የዛ የመንጋው መሪ ባለበት ይመጣሉ። እንዳለ ጓሮ ውስጥ ያለውን ጥንቅሽ የለ በቆሎ፣ ሽንኩርት የለ ድንች ያለው ቲማቲም የለ በሙሉ ነቃቅለው ቤት ከፍተው ምናምን ነገር ሁሉ ያደርጋሉ። እና በቃ ከዛ ደግሞ አንዱ አንዱን እየነጠቀ ሲበላ ድብድብ ይነሳል። እና እሳቸው እንደዚህ እያሉ ሲተርቱልን ነበርና መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል ከተሜዎች ስለሆኑ። ለእኛ ተዉት የዝንጀሮና የጉንዳኑን የምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ ማለ ማለት ነው። ለእኛ እሱን ለእኛ ተዉት እና ግን ያሞኔ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? እና ወደሚቀጥለው እንሄዳለን። እሺ ማን ጠብቀህ ነበረ? ሰላም አመሰግናለሁ። የት ቤተ እምነት ነው? ቤተ እምነት የለኝም አባቴ። እታች ወረድ። ቴንክ እሺ ጸጋ ይብዛልህ። ቤተ እምነት የለህም ግን ልጠይቅልህ እጅ እስኪዝል ድረስ ትጽፍ ነበረ። ቤተ እምነት ይኑርህ እንጂ መጀመሪያ። ኦኬ ጸጋ ይብዛላችሁ ወገኖች። ወደሚቀጥለው ወደ ሌላ የምናነሳው ነገር ካለ ማንሳት እንችላለን። እንደዚህ አይነት ቪዲዮዎች አንድ ማዕት ነው ያሉት። ግን እኔ ትዝብቴ ምንድን ነው በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላቸዋቸው። አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ ያልሰማውም አይዶን ነው። እና ስለዚህም እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክሲያን እግዚአብሔር የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደ በደንብ አጮት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለው። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ።
የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱበት። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ እና ይሄ ነው የምንለው። ጸጋ ይብዛላችሁ። ቢኒ አለህ? የትኛው የላይኛው የታችኛው? ኦኬ አንተኛውም ካለሽ ቤቱን ምራው። እሺ ቢኒያ። እሺ ኤርሚያው ተባረክ። እሺ